አሚን መልቲሚዲያ ፕሮዳክሽን አደራይ ልብ አንጠልጣይ ታሪክ በእውነተኛ ታሪክ ላይ የተመሰረተ ክፍል 1 ደራሲ ሰሚራ ሽኩር ተራኪ ረዚቃ መሐመድ ለቻናላችን አዲስ ከሆናችሁ ላይክ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ከርዕሱ ለጀምረና እስኪ ስለ አደራ ምን ያህሎቻችን እናውቃለን? ስንቶቻችንስ አደራችንን እየተወጣን ይሆን? ይቅርታ በጥያቄ ጀመርኩት። መጀመሪያ ራሴን ሳላስተዋውቅ ፊርደውስ ዩሱፍ እባላለሁ። ተወልጄ ያደግኩት ጎጃም ደብረ ማርቆስ አካባቢ ነው። ሀገሩ፣ ህዝቡ፣ አየሩ ብቻ ሁሉም ነገር ደስ ይላል። ሀገሩ ብቻ ሳይሆን እኔም ቆንጆና ደስ የሚል ጸባይ አለኝ ማለት ባልችልም ብዙዎቹ ግን ጸባይም ቆንጅና ማድሎሻል ይሉኛል። አልহামዱሊላህ ከሰው ጋር ለመግባባት ቢሆን ብዙም አልቸገርም። ቶሎ እግባባለሁ። ትምህርት የጀመርኩት በ7 ዓመቴ ነው። በትምህርቴም ጎበዝ ተማሪ ነኝ። ደረጃም ቢሆን ከ1 እስከ 3 አልለቅም። ሁሌም በየዓመቱ እሸለማለሁ። መምህሮቹ ሁሉ ይወዱኛል። ምን መምህሮቹ ብቻ ተማሪዎቹም በጣም ነው የሚወዱኝ። አንዳንዴ መምህሮች በተለያዩ ምክንያቶች ሊቀሩ ካሰቡ ለኔ ዳስተርና ቾክ እንዳስተምር ይሰጡኛል። እኔም ክፍለ ጊዜያቸውን ሸፍኜ አስተምራለሁ። ግን እኔን የሚበልጠኝ አንድ አብርሃም የሚባል ልጅ አለ። እሱ ከአንደኛ ክፍል ጀምሮ አንደኛ ሲወጣ እኔ ደግሞ ሁለተኛ እየወጣው ይሄው 9ኛ ክፍል ላይ ደርሰናል። ግን ሁሉ ጊዜ እንዴት አብርሃም ይበልጠኛል አንድ ላይ እየተማረን ብዬ እናደዳለሁ። መቼም ትምህርት ነውና እንደየልፋቱ ደረጃውም ይለያያል። ከራሴ በላይ በጣም የምወዳት አያት አለችኝ። አልহামዱሊላህ አያቴ ለኔ እናቴ፣ አባቴና እህቴ፣ ወንድሜ በአጠቃላይ ሁሉ ነገሬ ናት። ደግሞ የሚገርመው ፊርደውስ ብላ አትጠራኝም፣ አደራዬ ነው የምትለኝ። ወላሂ ምክንያቱን አላቅም። ሁሉ ጊዜ ጠይቃታለሁ፣ ግን አንቺ ገና ልጅ ነሽ፣ ስታድጊ ነግርሻለሁ፣ አሁን በነግርሽ አትረጅኝም ትለኛለች። እኔ እንዴ አያቴ የ9ኛ ክፍል ተማሪ እኮ ነኝ፣ እኔ ህፃን እባላለሁ እንዴ ብያ ኮርፋታለሁ። እሷም ጠጋ ብላ ጸጉሬን እያሻሸች አደራዬ የኔ ወድ ቃል ገባልሻለሁ፣ አንድ ቀን ሁሉንም ነገር አስረዳሻለሁ ትለኛለች በስስት አይኖቿ እየተመለከተች። እኔም ፈገግ ብዬ አይ ውድ አያቴ ስለ ስሜ የማላቅ ይመስልሻል? አደራዬ ምንድነው? ስለ ስምሽ የምታውቂው? አይ አያቴ ስለ አደራ ምንነት ብዙ አውቃለሁ እኮ። ምን? ስሜን ለማወቅ የተለያዩ ጽሑፎችን አንብቤ ነበር እና ለመግለጽ ብዙም አልተቸገርኩም። አደራ ማለት ብዬ መናገር ጀመርኩኝ። አደራ ማለት ለመግለጽ በጣም ከባድ ነው። ከክብደቱ የተነሳ ተራራን ያንቀጠቀጠ፣ ሰማይን ያራደ፣ ምድርን ያሳነ፣ ብቻ ምን ልበልሽ አያቴ አደራ እኮ ከመክበዱ የተነሳ አላሁ ሱብሓነሁ ወተዓላ አደራን ተሸከማት ዘንድ ወደ ሰማይ አቀረበ። ሰማይም ጌታዋን አልችልም ይቅር አለች። በጣም ጠንካራ ወደ ሆኖ ተራራም አቀረባት። ተራራም ጌታዬ ሆይ እኔ መሸከም አቅም የለኝም በማለት ደካማነቱን አሳወቀ። ወደ ምድርም ይዟት ቀረበ። ምድርም ጌታዬን ያልችልም ብላ ተመሳሳይ መልስን አቀረበች። ከዚህ ሁሉ በኋላ ወደ ሰው ልጅ ቀረበች። የሰው ልጅም ምንም ሳይል እሺ ብሎ ተቀበላት። አላህም ይህንን ክስተት እንዲህ ብሎ ተናግሯል። እኛ አደራን በሰማያትና በምድር በተራሮችም ላይ አቀረብናት። ሁሉም ግን እኛ ሐቅ የለንም አንችልም እምቢ አሉ። ሰውም ተሸከማት፣ እርሱ በጣም በደለኛ ተሳሳች ነውና። እንግዲህ አያቴ ከዚህን ሰዓት አንስቶ የሰው ልጅ ላይ አደራን እንዲጠብቅ ኃላፊነት ተሰጠው። ውድ አያቴ ብዙ ሰው አደራም በመጠበቅ ይታወቅ ይሆናል። ብዙ ነብዮችም አላህን ከፍጡራኖቹ ጋር ካስተዋወቁ የአላህንም ሐቅ ከገለጹ በኋላ ቀጣይ ተግባራቸው የሚሆነው የፍጡራንን ሐቅ የሆነውን አማና አደራን በመጠበቅ ላይ ማስተማር ነው። ከማንም በላይ ደግሞ የመጨረሻው ውድ ነብያችን አለይሂ ሰላቱ ወሰለም በአደራ ጠባቂነታቸው የታወቁ ነበሩ። ለዛም ነው ነብይ ከመሆናቸው በፊት ጀምሮ ሙሐመዱል አሚን
ታማኙ መሐመድ የሚባሉት። አያቴ ታለቅስ ጀመር። ግን እኮ እኔ ብላ ማውራት ስትጀምር በጣም እያለቀሰች ነበርና አስቆምኳት። ምንም ነገር መስማት አልፈልግም፣ አሁንም ባሽን ታጠቢው ብዬ ውሃና በማስታጠቢያ ይዤላት መጣሁ። እሷም ከታጠበች በኋላ ግን አደራዬ የኔ ውድ ልጅ፣ አላህ አደራ ጠባቂዎችን ይወዳል አይደል? ውድ አያቴ ትጠራጠራለሽ እንዴ? አዎ አደራ ጠባቂዎችን አላህ ይወዳል። ለዛም ነው የሱ ምርጥ ባሪያዎች መገለጫ ያደረጋት። በዚህም ተግባራቸው የተነሳ ባሪያዎቹ ላይ የሚመጻደቅባቸው። አላህ በሁለት የቁርአን አንቀጾች ላይ እንዲህ ይላል፣ እነዚያ እነርሱ አደራዎቻቸውንና ቃል ኪዳናቸውን ጠባቂዎች የሆኑት። ደግሞ ውድ አያቴ አደራ ቂያማ ለመቆሟና ላለመቆሟ ዋስትና ምክንያት ናት። አደራ ጠባቂዎች በምድር ላይ እስካሉ ድረስ ቂያማ አትቆምም። ሰዎች እሷን ችላ ማለት ሲጀምሩና በምድር ላይ ለባላደራነት የሚበቃ ሰው የጠፋ ጊዜ የዛኔ ቂያማ ለመቆሟ ትልቅ ምልክት ትሆናለች። ነቢያችን አለይሂ ሰላቱ ወሰላም ቂያማ መች እንደሆነች አንድ ሰው ሲጠይቃቸው እንዲህ አሉ፣ አደራ በጠፋች ጊዜ ቂያማን ተጠባበቅ። ጠያቂውም ደንገጥ ብሎ እንዴት ነው የሚጠፋው ሲል አስከትሎ ጠየቀ። ነቢያችንም አለይሂ ሰላቱ ወሰላም እንዲህ አሉ፣ የአንድ ጉዳይ ኃላፊነት የማይገባው አካል ላይ ከተጣለ የዛኔ ቂያማን ተጠባበቅ ሲሉ ነገሩት። አያቴም ይህንን ከሰማች በኋላ እነዛ ውብ አይኖቿ በአንዴ ደም ለበሱ። እኔም ምን ሆነሽ ነው የምታለቅሽው? አስቀየምኩሽ እንዴ አያቴ? በአላህ አፍ በይኝ፣ ሁለተኛ እንደዚህ አይነት ንግግር አይደገመኝም። አደራዬ የኔ ውድ፣ እኔ እኮ ብዙ አደራ አለብኝ፣ ግን አንዱንም አልተወጣሁትም እያለች ማልቀስ ጀመረች። አረ በአላህ አያቴ፣ ቆይ እሺ አደራሽ ምንድን ነው? ምን ቢሆን ነው እንደዚህ የሚያስለቅስሽ ብዬ ጠየኳት። አደራዬ ውዴ፣ ለሁሉም ነገር ጊዜና ቦታ አለው። አሁን አልነግርሽም፣ ግን አደራዬ ወላሂ ዛሬ ኮርቼብሻለሁ። እንዴ አያቴ ምን አድርጌ ነው? ስለ አደራ ምንነት፣ አደራ ሲጠፋም የውመል ቂያማ የመድረሱ ምልክቶች መካከል አንዱ እንደሆነ በደንብ ነግረሽኛል። አይ አያቴ፣ የውመል ቂያማ የመድረሱ ምልክቶች እኮ አደራን አለመወጣት ብቻ አይደሉም፣ ብዙ ምልክቶች አሉ። ለምሳሌ ፊትና በመብዛቱ ሳቢያ ሞትን መመኘት፣ ሙስና፣ ማጭበርበርና የዋጋ ንብረት እያየለ መምጣት፣ ስስት መስፋፋት እያልኩኝ ከመሃል የቤቱ ስልክ ጠራ። አያቴም በዚህ ሌሊት ማን ይሆን የደውለው ብላ ስታነሳ እማ አሰላሙ አለይኩም ሀያት ነኝ። ወአለይኩም ሰላም አያቴ የኔ ውድ፣ በሰላም ነው የጠፋሽው? ወላሂ ምን ሆና ነው የጠፋችሁ እያልኩኝ የተጨነኩ ነበር እየተባባሉ በናፍቆት ያወሩ ጀመር። እኔም ስልኳ አጠገብ ተቀምጬ አለቅስ ጀመር። ሀያት ማለት እናቴ ናት። ነገር ግን መልኳን እንኳን አላቀውም። እኔም በወለደች በ2 ዓመቴ ነው በችግር ምክንያት ወደ አረብ ሀገር ጥላኝ ሄደች። አባቴም እንደዛው። ግን አባቴ እንደ እናቴ በስልክ አውርቼው ድምጹንም ሰምቼው አላቅም። በስም ብቻ ዩሱፍ ከመባል ውጪ ሌላ ነገሩን ምንም አላቅም። መልካቸውንም ሆነ ባህሪያቸውን ለማወቅ ለራሱ ፎቶዎቻቸውን የተለያዩ ጽሑፎችን ብፈልግም ምንም ስለነሱ ፍንጭ ነገር ላገኝ አልቻልኩም። በዛ ላይ ሰፈራችን ወጣ ያለ ስለሆነ አንድ ሙስሊም ብቻ ጎረቤት እንጂ ሌላ የለንም። አያቴም ብትሆን ከነሱ ጋር ብቻ እንጂ ከሰፈር ወጣ ብዬ ሌላ ቦታ እንድጫወት አትፈቅድልኝም። ብቻ አያቴ በጣም ቁጥጥር ታበዛብኛለች። የት ሄድሽ? ከየት መጣሽ? ማነው ጓደኛሽ? ዛሬ ምን ተማርሽ? የሁል ጊዜ ጥያቄዋ ነው። ኧረ አንዳንዴማ እንዳውም ትምህርት ቤት ሳይቀር እየሄደች መምህሮችን በትምህርቷ አደራዬ እንዴት ናት ብላ ትጠይቃቸዋለች። ብቻ ይህ ቁጥጥሯ ትምህርቴ ላይ ትኩረት እንድሰጥ አግዞኛል እንጂማ ቁጥጥር ባይኖር ዛሬ ምን ተማርሽ ብትለኝ ምን እላታለሁ የሚለውን ሳላስብ ባልተከታተልኩ ነበር። ደግሞ ከሁሉም ግር የሚያደርገኝ ማንኛውም ዘመድ ሲመጣ ሰላም ካልኩኝ በኋላ ጎረቤታችን ቤት መክዬ የምትባል
ከኔ እኩያ የምትሆን ጓደኛለች። እነሱ ጋር ነው እንድጫወት የምትልከኝ። ሌላ ሀገር ሰርግ ምናምን ከሆነ ልሄድ ብላትም እሺ አትለኝም። ብቻ ከሰው ጋር እንዳወራ አትፈቅድልኝም። ቢሆንም አያቴን በጣም እወዳታለሁ። ሁልጊዜም በትምህርቴም ሆነ በቂራአቴ ጠንካራ ጎበዝ እንደሆን ትመክረኛለች። ልክ እንደ እናትሽ በጣም ጨዋና ዝምተኛ መሆን አለብሽም ትለኛለች። ለመሆን ብፈልግም ግን አይደለሁም። መናገር ያለብኝ ቦታ ላይ በደንብ እናገራለሁ። ዝም ማለት ካለብኝም እላለሁ። በቂራአቴና በትምህርቴ እንኳን አያቴ እንደምትፈልገው ጠንካራ ለመሆን ሁሌም እለፋለሁ። ብቻ ብዙ ሳስብ እማዬ ልጄ እንዴት ናት ስትል ከሐሳቤ ነቃሁ። አያቴ ልጅሽንማ ብታያት እንዴት አድርጌ እንዳሳደግኩልሽ፣ በትምህርቷ፣ በዲኗ፣ ጸባይዋ፣ ብቻ ልጄ እንዴት ያለች ልጅ መሰለሽ አላህ መርቆ የሰጠሽ። አልሐምዱሊላህ እማ፣ አላህ ልፋቴን አይቶ በሷ ሊክሰኝ ይሆናል። እሱ ምን ይሳነዋል? እንደሱማ አትበይ፣ ለትንሽ ቀን ነው አብሽሪ። እሽማ አጠገብሽ ናት እንዴ ፊርደውሴ? ካለች እስኪ ድምጿን ልስማት። አያቴም አደራይ የኔ ውድ እንኪ አናግሪያት እናትሽን ብላ ስልኩን ሰጠች። ይገርማል ወይ እናት እንደዚህ በልጇ ተጨክናለች እንዴ? 13 ዓመት ሙሉ በዛ ላይ ትምህርት ቤት ሲሄድ ያገኘኝ ዘመድ ሁሉ እኔን ሲያይ አፉን ያጣመምና እናትሽ እኮ እንዴት አይነት ቸር ሰው ነበረች፣ ለሰው ልጅ ያላት ክብር፣ ፍቅሯ፣ ጸባይዋ፣ አረ ሁሉ ነገሯ፣ አባትሽስ ቢሆን ያሁኑን አያድርገውና ይሉኛል። ወላሂ እኔም በጣም እየጨነቀኝ ነው። ያሁኑን አያድርገውና ምን ማለት ነው? ሰው ሲሞት ነው ያሁኑን አያድርገውና የሚባል። በህይወት እያሉ ያሁኑን አያድርገውና ምን ማለት ነው? ሁሉም ነገር ይበልጥ ባደኩኝ ቁጥር ውስብስብ እያለብኝ ነው። እሺ አሁንማን ለምን እንደዚህ ይሉኛል? ልክ እንደሞትሽ ሁሉ ልበላት ወይስ ለአያቴ ልንገራት እያልኩኝ ሳስብ ሄሎ ልጄ ወዴት ሄድሽ አለችኝ። እኔም ከእንቅልፉ ደንግጦ እንደተነሳ ሰው እማ አለው ኔትወርክ ነው መሰል አልሰማ ስላለ እኮ ነው። አሁን ግን በደም ይሰማል። አሄ ኔትወርክ ችግር እኮ ነው። ወላሂ ሁል ጊዜ ለመደወል ፈልግና ኔትወርኩን ቢይለኛል። መቼም ፊርደውሴ አልተቀየምሽኝም አይደል አለች። አይማ ምን ብዬ እቀየምሻለሁ? እኔ እኮ አሁን ህፃን ልጅ አይደለሁም። ለምን ሳትደውል ብዬ አልቀየምሽም? ድሮም እኮ ህፃን ስለነበርኩ ነው፣ ስለማትወድን ነው ሁል ጊዜ የማትደውይ የምልሽ። አሁን ግን ችግሩ ይገባኛል። ይሄንን ተይውና እማ ግን ለምንድን ነው ወደ ሀገርሽ የማትመለሽው? እኔም አያቴም እኮ በጣም ነው ናፈቅሽንማ። በአላህ ነይ እኔ እኮ ወላሂ መልክሽን እንኳን አላውቀው እያልኩ እንባ ተናነቀኝ። አረ በአላህ ፊርደውሲ አታልቅሽ፣ በአላህ አላህ ባለው ጊዜ እመጣለሁ። ደግሞ እኮ ምንም ጊዜ ወደ ሀገሬ እንደምመጣ ግራ ስለገባኝ ነው። በቃ አንቺ ብቻ ዱዓ አድርጊ። ወላሂ እኔ ልጅ ዱዓ የማይሰራው የለም። እሱስ ልክ ነሽ። አላህስ በተከበረው ቅዱስ ቁርአኑ ላይ እንደዚህ ብሎን የለም? ባሮቼም ከኔ በጠየቁህ ጊዜ እንደዚህ በላቸው፣ እኔ ቅርብ ነኝ፣ የለማኝን ጸሎት በለመነኝ ጊዜ እቀበለዋለሁ። ስለዚህ ለኔ ይታዘዙ፣ በእኔም ይመኑ፣ እርሱ ሊመሩ ይከጀላልና። ግን እኮማ እኔ በሰገድኩኝ ቁጥር ዱዓ አደርጋለሁ፣ ግን አላህ ስለማይሰማኝ ነው መሰል ዱዓዬን አልተቀበለኝም። ፊርደውሲ ግን ምን ብለሽ ዱዓ አድርገሽ ነው አላህ ያልሰማሽ? ሁሌም ያ ረቢ እማዬንና አባዬን ቶሎ አምጣልኝና ቢያንስ መልካቸውን ልየው። ደግሞ ሁልጊዜ ጓደኞቼን እናትና አባታቸው ሲያደርሷቸው ሳይ አለቅሳለሁ፣ ብቸኛ እንደሆንኩኝም አስባለሁ። የዛኔ አላህዬ ሁሉንም አሳካላቸውና ቶሎ ይምጡ ብዬ ዱዓ አደርጋለሁ። ግን እማዬ አለቀሰች። ወይኔ እኔ ልጅ እንደዚህም አትሁኚ፣ አንድ ቀን እንመጣለን ኢንሻአላህ። ደግሞ ፊርደውሲ የአላህ መልእክተኛ ነቢያችን አለይሂ ሰላቱ ወሰላም ስለ ዱዓ እንዲህ ብለዋል። ማንኛውም በመሬት ላይ ያለ ሙስሊም አላህን ከለመነ
የለመነውን ያገኛል፣ ወይም እሱ ያላወቀውን ያላሰበውን ክፉ ነገር ይወገድለታል። በኃጢአት ወይም ዝምድና መቁረጥ ላይ ሆኖ ዱዓ እስካላደረገ ድረስ። እንዲህ ስታወራኝ ስልኩ ተቋረጠ። እኔም በአሁኑ ሰዓት ይቋረጣል እንዴ ሲያናድድ፣ ምን አለ ትንሽ ቢጠብቁን እያልኩኝ ዘወር ስል አያቴ እያለቀሰች ነበር። አረ በአላህ ቆይ እሺ፣ እኔ ለምንድን ነው ግራ የምታጋቡኝ? ያንቺ ለቅሶ፣ የማየ ለመምጣት፣ የአባዬ መጥፋት፣ የሰዎች ንግግር። አረ አያቴ በአላህ ልለምንሽ፣ የምትወጂኝ ከሆነ ካለውበት ጭንቀት ገላግኝ፣ ሁሉንም ነገር ንገሪኝ እባክሽ ብዬ እያለቀስኩ ለመንኳት። አደራዬ፣ የጠየቅሽኝን ጥያቄዎች እኮ መልስልሻለሁ፣ ግን አደራዬ። ግን ምን? ዛሬም ሕፃንሽ ልትይኝ ነው? አይደለም ግን ያልኩሽ አሁን ሰዓቱ ይሄ ነው። 11 ሰዓት ተኩል ሆኗል። አሁን ሰላታችንን እንስገድና አንቺም የምትቀሪውን ቀርተሽ ቁርስሽን ብይና ትምህርት ቤት መሄድ አለብሽ። ደሞ አረፈሽ። የትምህርት ቤቱ የግቢው በር እንዳይዘጋብሽ። የጠየቅሽኝን ጥያቄ በሰፊው ቀን አጫውትሻለሁ። እኔም ተናድጄ ነበርና አያቴ ዛሬ ሳትነግሪኝማ የትም አልሄድም፣ ትምህርቱም ቢሆን ገደል ይግባ፣ ከኔ ጭንቀት አይበልጥም አልኳት። አደራዬ፣ የምን ጭንቀት ነው ደግሞ የምታወሪው? አባትሽም ቢሆን የጠፋው ሳዑዲ ገጠራማ ቦታ ስለሚሰራ ኔትወርክ ስለሌለ እንጂ ይረስቶሽ አይደለም። በዛ ላይ ስራዎችም ስለሚደራረቡበት ሰዓት ስለሌለው አይመቸውም። ይሄን ያስጨነቀሽ? አዎ፣ እንዴት አያስጨንቀኝ? ይገርማል። አባቴም ኔትወርክ ስለሌለ ነው የማይደውለው፣ እናቴም ኔትወርክ ስለሌለ ነው ብዙ የማትደውለው። እንዴ አያቴ? እናቴስ እሺ፣ መቼም አንዳንዴ ኔትወርክ ሲኖር ትደውላለች። ግን አባቴ ከነመፈጠር ይረስቶኛል እኮ። ለኔ ለአንድ ልጁ እንዴት የመደወያ ኔትወርክ ያጣል? ከአካባቢው ወጣ ብሎ ቢያንስ ከሳምንት አንዴ ካልሆነ ከወር አንዴ እንዴት መደወል ያቅተዋል? ታውቂያለሽ አያቴ፣ እኔ አባቴን የማስታውሰው ሁልጊዜም ቢሆን ምን አለ አሁን ከኔ ጋር በሆነ ብዬ የምመኘውን ነው። ግን ልክ የኔ ጓደኞች አባታቸው ትምህርት ቤት ሲሸኛቸው አቅፎ ሲስማቸው ብቻ ምን ልበልሽ አያቴ፣ እኔ እኮ ምን አለበት አንዴ እንኳን መጥቶ በተመለሰ፣ እነዛ ምንቀኞችን ውሸታም መሆናቸውን በነገርኳቸው እያልኩም ባይም ማፍሰስ ጀመርኩ። አደሬ፣ ምን እያልሽ ነው? ማነው ውሸታም? እነዛ ናቸው ጎረቤት ተብዬዎቹ። እነ መኪያን ማለትሽ ነው? አዎ አያቴ፣ እነ መኪያ። እንዴ እነሱ ደግሞ ምን ብለውሽ ነው? አያቴ፣ ምን የማይሉኝ ነገር አለ? እነሱን ታያቸው፣ ዝም ብለው ነው እንጂ የሚያወሩ። በአላህ ንገሪ፣ ምን ብለውሽ ነው? አይ አያቴ፣ ዝም ብለው ነው ስልሽ፣ በቃ እሺ በአላህ ካልሽኝ ልንገርሽ። ግን አያቴ በአላህ ምንም ነገር እንደማትናገራቸው ቃል ግቢልኝ። እሺ፣ ምንም ነገር አልናገርም። ደግሞ በእኔ አትተማመኝብኝም እንዴ? ውዱ አያቴ፣ እንዴትም አልተማመንብሽ። አንቺ እኮ ከእናትም በላይ ለኔ ውድ ነሽ። እንዴት እኮ እንደምወድሽ። ለማረሳሳት ነው? በይ ተነቀቅተናል። አሁን የጠየቅኩሽ መልሽልኝ። እሺ በቃ ከተነቀስ ልንገርሽ። አንድ ቀን መኪያን ትምህርት ቤት ሲሄድ አገኘኋት። እኔም አሰላሙ አለይኩም መኩ፣ ደህና ነሽ? ቤተሰቦችሽስ እንዴት ናቸው ብዬ ጠየቅኳት። እሷም አልሐምዱሊላህ ደህና ናቸው። አንቺስ ደህና ነሽ? አያትሽ እንዴት ናት? እናትሽስ ትደውላለች? አባትሽ ትደውላል አለች። እኔ አልሐምዱሊላህ አያቴ ደህና ናት። እናቴ እንኳን ከደወለች ትንሽ ቆየት ብላለች። አባቴ ደግሞ ጭራሽ ደውላ አያውቅም። ግን ምን ነው ጠይቀሽኝ የማታውቂውን ጥያቄ ደውለው ያውቃሉ ብለሽ ጠየቅሽኝ? በሰላም ነው አልኳት። ፊቷም ትንሽ ቀየር ብሎብኛል። መኩም ፊርዶስ እሱስ በሰላም ነው ግን አለችኝ። እኔ ልጅሽ ጥያቄ መጠየቅ ወደ የለ ግን ምንድነው አልኳት። ፊርዶስ አሁን የምነግርሽን እንደማታምኚኝ ያውቃለሁ፣ ግን ማወቅ አለብሽ። እኔ ለራሱ ማዬ ስታወራ ሰምቻት ነው። እንደማታኮርፊኝ ተስፋ አደርጋለሁ። ምን ቢሆን ነው ፊርዶስ እንደማታምኚኝ ያውቃለሁ ያለችሽ?
አለችኝ አያቴ። አያቴ ቆይ ልነግርሽ አይደል? እኔም ኧረ መኩባላ ምንድነው አታስጨንቂኝ፣ ችግር አለ ስላት፣ እሺ እናትሽስ ስለኔ ምን ብላ ስታወራ ሰማሻት ብዬ ጠየኳት። እሷ ወላሂ መኝኝ ፊርደውስ፣ አንድ ቀን ማታ ሁሉም ተኝቶ የማየ ስልክ ጠራ። ማንን ነው ደግሞ ከመሸ የደወለች እያልኩኝ እማዬ አነሳችሁ። እኔም ከእንቅልፌ ነቃሁ። ማን ይሆን እያልኩኝ የተኛሁት መስዬ ማዳመጥ ጀመርኩ። እማዬም ስልኩን አንስታ ወአለይኩም ሰላም ሀዩ ስትል የፊርደውስ እናት ናት እንዴ ብዬ ማዳመጥ ጀመርኩ። እነሱም የሆዳቸው ማውራት ጀመሩ። ያው ጓደኞች እንደሆኑ አብረው እንዳደጉ መቼም አያትሽ ነግራሻለች። አዎ ነግራኛለች። በጣም የሚዋደዱ አብሮ አደግ ጓደኞች እንደሆኑ ሌላም ብዙ ነገር አጫውታኛለች። እሺ እንን ካወቅሽ ያወሩትን ልንገርሽ። መቼም እንደዚህ እየተዋደዱ አይወሻሹ። እሺ ግን በአላህ ቸኩላለሁ፣ ከነገርሽኝ ቶሎ ንገሪ ላዳምጥሽ። ግን ካላስቸገርኩሽ ትምህርት ይረፍድብኛል። እንዴ ፊርደውስ፣ እኔ እኮ እንዴት እንደምነግርሽ ግራ ስለገባኝ ነው። ይሄን ያህል ምን ነው ግራ ያጋባሽ? ሰርፕራይዝ ባልሆነ ልትመጣ መሆኑን ልትነግረኝ ነው እንዴ? ወላሂ ይሄ ከሆነ አያስጨንቅሽ፣ እኔ ለማንም አልናገርም። እኛን ሳትነግረን ሰርፕራይዝ ልታደርገን ነው? ለነገሩ እኔም ጠርጥሬ ነበር። ገና ናፍቃችሁኛል ስትል እንደምትመጣ አውቄ ነበር። ይሄንን ነው አይደል የሰማሽው እኩዬ? አይ ፊርደውስ፣ ወይ መምጣት አሁን ደስታ ለመናገር እንዲያድርጊ የምፈራ ይመስልሻል? እና ለሐዘን ለመንገር ነው የፈራሽው? አይደለም ፊርደውስ፣ ግን እንዴት እንደምነግርሽ ጨንቆኝ ነው። አንቺ እንደሆንሽ መቼም ላትናገሪ፣ ትምህርቴን አታስረፍጅብኝ። በይደና ዋይ። እሺ ፊርደውስ በቃ አሁን ግን ወስኛለሁ፣ ነግርሻለሁ። እሺ እየሰማሁሽ ነው፣ ግን ሰዓት የለኝም፣ አሳጥሪው። ችግር የለውም አሳጥረዋለሁ። ግን ከሰማሽ በኋላ በአላህ ቃል ግቢልኝ፣ መኪያናት የነገረችኝ እንዳትይ፣ አንቺን በህይወትሽ ምንም እንዳታደርጊ፣ አያትሽንም ቢሆን ይበልጥ ወደጃት እንጂ ፈጽሞ እንዳትጣያት ቃል ግቢልኝ። ምን እያልሽኝ ነው? እኔ ግን ምንም የምትይው ግልጽ ሊሆንልኝ አልቻለም። ይበልጥ ውስብስብ ነው ያለብኝ። ቆይ ይህን ያህል ምንድን ነው እያልኩኝ ትንሽ ካሰብኩኝ በኋላ እሺ ቃል ገባልሻለሁ፣ ለማንም አልናገርም። አያቴንም ይበልጥ ወዳታለሁ። በህይወቴ ላይ ምንም ነገር አላደርግም። ብቻ አንቺ ቶሎ ንገሪኝ፣ አፍጥኛው ስላት፣ ይኸውልሽ ፊርደውስ፣ መቼም ሰውነንና ቁመን አንቀርም። እንኳንኛ ውዱ ነቢያችን አለይሂ ሰላቱ ሰላም ወደ አኺራ ሄደዋል። እናም እሳቸው እንደሄዱት ሁሉ ያንቺም እናትና አባት ወደ አኺራ ሄደዋል። ምን እያልሽ ነው እያልኩኝ ድምጼን በጣም ከፍ አድርጌ ጮህኩኝ። መኪያ፣ መቼም አባቴ ደውሎ አያውቅም ስላልኩሽ ነው ይሄንን የተመኘሽለት? እናቴስ ብትሆን ስላልመጣሽ ነው እንደዚህ ክፉን የተመኘሽለት? ኢና ሊላህ። በስልክ ሰሞኑን ደውላ ነበር እያልኩሽ፣ ምንም እንኳን ባታሳድገኝም በጣም ወዳታለሁ። ምን በድዬሽ ነው ግን ሁሌም ለማየት የሚጓጓላትን እናቴ እንደዚህ ክፉ የተመኘሽላት? ወላሂ ፊርደውስ መኝ እማ እናቴ ናት ያልሻትን ስትናገር እኔ እኮ የማልመጣው ፊርደውስ ዩኒቨርሲቲ ስገባ ብዬ ነው። በዛ ላይ አንቺም እውነታውን ታውቂያለሽ፣ እናቷ እንዳልሆንኩና አክስቷ እንደሆንኩኝ። ይህንን ብታውቅ ትምህርቷንስ በደንብ የምትከታተል ይመስልሻል? እርግጠኛ ነኝ እኔንም እማዬንም ለምን እስከ ዛሬ ሳትነግሩኝ ብላ ትጣላናለች። መጣላት ብቻ ሳይሆን ትታመምብናለች። ትምህርቷንም ትንሽ ሲቀራት ልታቋርጥ ትችላለች። እና አሁን የኔ መምጣት ተገቢ ነው ጓደኛዬ አለቻት። እማ እንደኔ እውነቱን ዛሬ ነገ ሳትሉ እናንተው ንገሯት፣ ከሌላ ከሰማችሁ ይበልጥ ትጎዳለች። አንቺም በቃሽ ነይ ስትላት ሰምቻለሁ። ፊርደውስ መኝ ወላሂ ሳልሰማ አይደለም የነገርኩሽ፣ ራሴን መቆጣጠር አልቻልኩም። ሰማይና ምድሩ ዞረብኝ። ፊርደውስ የሚል ድምጽ ይሰማኛል። በውሃ ማረሰውልኝ ብንንስል እነ መኪያ ቤት ነኝ። ማን አመጣኝ ብዬ ደነገጥኩ። ትዝ የሚለኝ መኪያ ጋር አብረን ቆመን
እናቷ የነገረቻትን እያዳመጥኩኝ ነበር። አሁን ግን እነ መኪያ ቤት ነኝ። የተፈጠረው ነገር ግራ አጋብቶኝ ነበርና እናቷ አጠገቤ ሆና ፊርዶስ አሁን ትንሽ ቀለል አለሽ ነው ወይስ ሐኪም ቤት እንሂድ አለች። አይ ደህና ነኝ አልሄድም፣ ግን ማን ነው እዚህ ያመጣኝ? ትምህርት ቤት ልሄድ ነበር እኮ አሁን ረፍዷል ብዬ የመኪያን እናት ጠየኳት። እሷም ፊርዶስ አሁን ረፍዷል አታዩ ሰዓቱ እኮ 4 ሰዓት ሆኗል እያለች ወደ ግድግዳ ሰዓት ጠቆመችኝ። እኔም ማልቀስ ጀመርኩ። ደንግጣ ምን ሆነሽ ነው? አያትሽ ላይ ልደውልላት እንዴ? አይ ተያት ትጨነቅብኛለች፣ ስለዚህ ነገር ማንም እንዳይነግራት አልኳቸው። እኔ አሁንም ግልጽ ያልሆነልኝ ነገር ስላለ መኪያን ና አጠገቤ ብዬ ጠራዋት። እናቷን እንዳልጠይቃት ለማንም እንዳትናገሪ ብላ መኩ ቃል አስገብታኛለች። ክፍል 2 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ።